ጤናሽን ጠብቂ በለኝ እስኪ ጤናሽን ጠብቂ keep your health ጤና ይስጥልኝ እንዴ ነው የምትለው ሰላምታ ነው አይደለ ሶ ቶሎ በላ ጤና ይስጥልኝ ይሄንማ ሁሌ እኮ የምንለው ነገር ነው አይደለ ስለዚህ ቀላል ሊሆን ይገባል እንዲህ ያለ ከተኛ give your health ለማ ታጋሽና ትግስት ፔሸንት ምንድነው ታጋሽ ፔሸንስ ምንድነው ትግስት አሪፍ ስለዚህ ታጋሽ ሁኚ እንዴ ነው የምትለኝ be patient be ቤትኛው ስ ወይስ ት ስ be patient ትግስት ሁኚ ኦኬ አይ patient be patient ታገስከኝ በጣምና ለትግስት በጣም አመሰግናለሁ ማለት ፈለኩኝ ሌላ በለክ thank you for patient ወይ to patient ትግስት የለኝም I don't have patience የትስት አሁን እኮ የሆነ ተደብቀዋል ስታወራ ት I don't have patient ምንድነው ታጋሽ patience ምንድነው ትግስት ዛሬ በእንግሊዝኛ በጣም ኮንፊውዝ የሚያደርጉና እንግሊዝኛን ለማውራት በጣም የሚይዟቸውን ሴትስ ኦፍ ወርድስ ነው ይዤላችሁ የመጣሁት ለምሳሌ ጤና ብላችሁ ጤናማ ደግነት ትግስተኛ እነኝን ቃላት በደንብ መለየት ስላለባችሁ እሱ ነው የምናየው ማለት ነው ለምሳሌ አሁን ዛሬ ሚኪ አብሮን አለ ሚኪ እንዴት ነህ how are you you're good እሺ ለምሳሌ ጤና ስትል how do you say it in English ጤና health እሺ so health ጤና አይደለ ጤና ከሚለው ጋር health ይሆናል ማለት ነው እሺ ጤናማ ሲሆንስ healthy ጎበዝ yes ስለዚህ what's the difference ጤና ስትል እንደምትለው health ጤናማ ስትልስ healthy አሪፍ እሺ ለምሳሌ በኤግዛምፕል ጠይቅክ ኦኬ ሞር አንደርስታንድ ታደርገው ማለት ነው ጤናሽን ጠብቂ በለኝ እስኪ ጤናሽን ጠብቂ keep your health አሪፍ እሺ አሁን መጠበቅ keep ስለሆነ ነው አይደለ ግን ትንሽ አንናቹራል ሆነ አሁን ለምሳሌ በሌላው ጠብቂ ለማለት ፈልግ እስኪ በሌላው ጠብቂ ለማለት ሞክር ማለት በሌላው ጠብቂ keep ይቻላል ግን ሌላ ወርድ የለም ጠብቂ ለማለት wait እንዳትለኝ ሌላ ለምሳሌ take care አለ or protect አለ ስለዚህ ከሄልዝ ጋር ስትሄድ የትኛው ሞር ሴንስ ይሰጣል take care አይሰጥም ትንሽ ስለዚህ what should you say protect your health take care of your health good take care of your health ስለዚህ አሁን ጤናሽን ለማለት ምን አልከኝ ጤናሽን ለማለት health no ዛር ለሚያልከኝ your health ነው ያልከኝ ጤናሽን ለማለት ምን አልከኝ your health አልክ ጠብቂ ሲሆንስ take care of ከዛ your health አልከኝ ማለት ነው እሺ አሁን ጤናህን ጠብቅ ቢሆን የሚቀየር ነገር አለ በእንግሊዝኛ ሲሆን ጤናህን ጠብቅ ቢሆን እስኪ በለው ጤናህን ጠብቅ በለው ለምሳሌ ሆነ ሰው አለ እዚህ ጋር እኔን take care of your health አልከኝ ጤናሽን ጠብቂ አልከኝ ጤናህን ጠብቅ በለው እስኪ እሱን ደግሞ take care your health ኦፍ ነው የምትቀረው ማለት ነው አሁን ጤናሽን ጠብቂ በር ዝጊ ውሃ ጠጪ ነው ማለት ምን ያረክ ነው ያዘዝክ ነው አይደለ ሶ መታዘው ማን ነው መታዋራው ሰው ነው አይደለ መታዋራው ሰው ደግሞ እንግሊሽ ምን ይባላል ዩ ነው አይደለ ዩ ቻውን ኢምፖርታንት ናት እሺ ዩ ሶስት ትርጉም አላት እስኪ ንገረኝ አንተ አለ አንተ አንቺ እናንተ አይደለ ስለዚህ እነኚህን እንዳለ የሚይዝልዩ ስለሆነ ምንም አትቀየርም take care of yourself ጤናሽን ጠብቂም ይሆናል ጤናህን ጠብቅም ይሆናል ጤናችሁን ጠብቁም ይሆናል ምንም የምትቀየረው ነገር አይኖርም ማለት ነው ገባህ እሺ ጤናማ ሁኚ በለኝ እስኪ ጤናማ ሁኚ መጀመሪያ ከሁኚ ጀምር ሁኚ እንዴት ነው የምትለው ቢ ኤክሰለንት እሺ ቢ ከዛ ጤናማ እኮ ቅድም ልሰልኝ ጤናማ ምንድን ነው be health እሱ ጤናማ ነው እንዴ እሱ ጤና ነው ኦኬ be healthy ጎበዝ be healthy አሁንም ያዘዝክ ነው የምታናገረውን ሰው ነው የምታዘው ሶ ጤናማ ሁን ሲሆንስ ይቀየራል ጤናማ ሁኑ ሲሆንስ አይቀየርም ስለዚህ ጤናማ ሁኚም ይሆናል be healthy ጤናማ ሁንም ይሆናል ጤናማ ሁኑም ይሆናል ማለት ነው ስለዚህ healthy ለማለት ምን አልከኝ
ጤናማ ለማለት ሄልዚ ያልከኝ ማለት ነው እንጂ ቢ ሄልዚ የሚባል ነገር አይኖርም። ጤና ሁኚ ነው እሱ። doesn't make sense። ጤናማ ሁኚ ሲሆን ሄልዚ ይሆናል ማለት ነው። እሺ አሪፍ። ጤናዬ ያሳስበኛል በለኝ እስኪ። ጤናዬ ያሳስበኛል። ጤናዬ ብለህ ጀምር። my health my healthy እሺ my health አሁን እኮ ቅድም እኮ ነገርከኝ ጤና ማለት ሄልዝ ነው አልከኝ። ጤናማ ደግሞ ሄልዚ አልከኝ አይደለ? ሶ ኮንፊውዝ ሊያደርግ አይገባም። አሁን ጤናዬ ስትል እንደምትለው ጤናዬ የኔ ጤና ማለት ነው። ጤናዬ ማለት my health ይሆናል። እሺ ያሳስበኛል ስትል concerns me ማለት ትችላለህ። concerns me yes okay ዋናው ኮንሰርን ነው። concerns me ግን አሁን ጤና ስትል ሲንጉላር ነው አይደለ? ባለፈው ትዝ ይልሃል ሲንጉላር ከሆነ ኤስን ጨምራለን ስለሃል ነበረ። ሶ my health concerns me ትላለህ ማለት ነው። ስለዚህ አሁን my health ማን ይተካለህ? ጤናዬን ይተካለህ። ጤናዬ ምንድናት? my health ናት ማለት ነው። ኤክሰለንት። እሺ ጤናማ ለመሆን ሞክሪ በለኝ እስኪ። አሁን ደግሞ ጤናማ ነው የምትለኝ። ጤናማ ምንድን ነው? ሄልዚ ከደሽ። ስለዚህ ለመሆን ሞክሪ ብለህ ነው የምትጀምረው። ለመሆን ሞክሪ ቅድም ሁኚ ስትለኝ ቢ አልከኝ አይደለ? ለመሆን ሞክሪ ሲሆንስ? ለመሆን ሞክሪ ብለህ ጀምር። እሺ ትራይ ልክ ነህ እኮ ራስህን አታምነውም እንጂ። እሺ ትራይ ለመሆን በል። ቢ መሆን አልከኝ አይደለ? ለጨምርባት ቱ አዎ በስማም ጥርጣሬ try to be healthy በጣም ቀላል እኮ ነው። try to be healthy አይደለ? ስለዚህ ለመሆን ስትል to be ነው መሞከር try ነው። ቅድምም ነግረኸኛል። healthy የምትለው ግን ምንድነች? ጤናማ ነች ማለት ነው አይደለ? አሁን የገባህ ነው በደንብ። እሺ ጤናዬን አጣሁ በለኝ እስኪ። አያርግብህና ጤናዬን አጣሁ በለኝ። ጤናዬን አጣሁ አሁን ለምሳሌ አሁን ቀጥታ ብተረጉመው አይ ሎስት ምናምን ልትለኝ ሳይሆን ለምሳሌ የጤና እክል እያጋጠመኝ ነው አድርገህ ማኔጅ አድርገው። የጤና እክል የጤና ፕሮብለም የጤና ችግር እያጋጠመኝ ነው። አላውቅም። እሺ እያጋጠመኝ ነው ለማለት ለምሳሌ I'm having ብለህ ጀምር። Okay I'm having health problem. Excellent. I'm having health problem. አሁን can I say healthy problem ማለት እችላለሁ? No. አልችልም አይደለ? ስለዚህ I'm having health problems. እስኪ ድገመው። I'm having health problems. Good. እሺ ይሄ ምግብ ጤናማ ነው በለኝ እስኪ። የትኛው? ይመጣል ችግር ለተደረሰ በኋላ ይሄ ምግብ ጤናማ ነው በለኝ። ይሄ ምግብ ጤናማ ነው? Yes. This food healthy? No. እሺ question አድርገዋ። Okay. question ሲሆን ማንና ማን ቦታ ይቀያየራል? is እና this. ስለዚህ is this food healthy? Good. ገቀስ መስሏ። Okay. Is this food healthy? Good. Is this food healthy? Is this food healthy ብልክ ነኝ? No. ጤናማ ስላልኩኝ healthy ደግሞ ምንድነች? ጤናማ። ስለዚህ is this food healthy ያልከው ለዛ ነው ማለት ነው። ገባ? አሪፍ። እሺ ጤና ይስጥልኝ እንዴት ነው የምትለው? ጤና ይስጥልኝ ግሪቲንግ ነው አይደለ? ጤና ይስጥልኝ ሰላምታ ነው አይደለ? ቶሎ በላ ጤና ይስጥልኝ። ይሄንማ ሁሌ እኮ የምንለው ነገር ነው አይደለ? ስለዚህ ቀላል ሊሆን ይገባል። ጤና ይስጥልኝ እንዲህ እያለ ይሰጠኝ ነው። give your health ለማ for ለኔ እሺ so actually ጤና ይስጥልኝ ግሪቲንግ ነው ከሄልዝ ጋር አይገናኝም። አሁን እዚህ ጋር ያስገባውት ማለት ነው። ጤና ይስጥልኝ ስትል እንዴት ነው የምትለው መሰለህ? how do you do ነው የምትለው። እስኪ በለው how do you do this is አያል። አሁን ይሄ ፕሮብሌሙ ምንድነው? ሁሌ ቀጥታ ስለምታረጉም ነው። ግን ጤና ይስጥልኝ የሚባለው ኮንቴክስቹዋሊ ምንድነው? ግሪቲንግ ነው አይደለ? ሰላምታ መስጠት ነው አይደለ? ስለዚህ give your health ብትለው አትችልም።
ኦኬ ከሄልዝ ጋር አይገናኝም። ስለዚህ how do you do ትላለህ ማለት ነው። ኦኬ ለምሳሌ ሰው ጤና ይስጥልኝ ሲል ምን ብለን የምትመልሰው? how do you do ኖ በአማርኛ ጤና ይስጥልኝ አብሮ ይስጥልኝ ትላለህ። or ደግሞ sometimes we also say ጤና ይስጥልኝ አይደለ? እሺ አብሮ ይስጥልኝ ምን ሊሆን ነው በእንግሊዘኛ ታዲያ? how do you do ሲል ሰው ምን ልትል ትችላለህ? together how do you do እሺ ሰው እንደዛ ሳይሆን how do you do ስትባል መልሰህ how do you do ነው የምትለው። ለምሳሌ good morning ስልም ደግሞ የምትለኝ good morning አይደለ? hi ስል hi or hey or hello ትለኛለህ አይደለ? so in English greeting ይደገማል ራሱ እንጂ ሌላ መልስ አይኖረውም ማለት ነው። so ጤና ይስጥልኝ ስል አብሮ ይስጥልኝ ሊሆን ይችላል በአማርኛ። in English ግን how do you do ሲባል ምንድን ነው የሚባለው? how do you do ጎበዝ። እሺ ጤናማ ትመስላለች በለኝ እስኪ። እሷ ጤናማ ትመስላለች ጤናማ ትመስላለች። she is healthy እሱ ጤናማ ነች ነው። ትመስላለች ፈልጋለሁ ሺ ድረስ ልቀበልክ። she seems healthy ጎበዝ ዴ she seems healthy አሪፍ። እሺ ሌላ ኦፕሽንስ? ሌላ ኦፕሽን የለንም እኔ አላውቅም። እሺ she looks healthy ማለት ትችላለህ? ይቻላል። እስኪ በለው she looks healthy። እሺ እሷ ያመማት ትመስላለች? she looks sick yeah she seems sick ብትልኩ ልክ ነህ፣ ግን looksም seemsም መሆን ይችላል። ገባ? ስለዚህ healthy ምንድነው አለን? ጤናማ። healthy ጤናማ healths ጤና። ሁለቱ በደንብ ለይታቸዋል አይደለ? ልክ እንደዚህ ደግሞ ሌላ ወርዶች ደግሞ አሉ። ወደ እነሱ ሙቭ እናድርግ። ምን ገብተዋል ብዬ አስባለሁ። ሁሉንም ከሞላ ጎደል መልሰህልኛል። እሺ ቀጣዩ ማን ነው መሰለ? patient እና patience ነው የምናየው። ኦኬ patient ማለት ይመስልሃል? በሽተኛ። አሪፍ። እሺ ሌላ ትርጉም ግን አለው? በሽተኛ ልክ ነህ፣ ታማሚ ነው። ግን በሽተኛ ከምንለው ትንሽ ጠየም ማድረግ እንችላለን። ታማሚ። እሺ patient መታገስ። እሺ patienceስ? መታገስና ታጋሽ መሰለኝ ልጅ ነው። እሺ so which is which የትኛው ነው? የትኛው ታጋሽ ልበል? የትኛው መታገስ ልበለው? patience መታገስ። patience መታገስ። patientስ? ታጋሽ። እሺ somehow correct። patient የሚባለው ታጋሽ ነው። ልክ ነህ፣ ታጋሽ። patience ግን ትዕግስት ማለት ነው። ኦኬ ትዕግስት ወይም መታገስ ደግሞ verb ሲሆንብን ማለት ነው። ስለዚህ ታጋሽና ትዕግስት። patient ምንድነው? ታጋሽ። patience ምንድነው? ትዕግስት። አሪፍ። እሺ ስለዚህ አሁን ኤግዛምፕል ልስጥክ ልክ እንዳሁኑ። እሺ ታጋሽ ሁኚ በለኝ እስኪ። actually በእንግሊዘኛ ታጋሽ ሆነም ያው ነው፣ ታጋሽ ሆኖም ያው ነው፣ ታጋሽ ሁኚም ያው ነው ብለናል አይደለ? ስለዚህ ታጋሽ ሁኚ እንዴት ነው የምትለኝ? be patient የትኛው ስ ወይስ ት? be patience ትዕግስት ሁኚ ነው። ኦኬ patient be patient good። ስለዚህ ታጋሽ ሁኚ ስትል patient ነው የምትለው ማለት ነው። ኤክሰለንት። እሺ ለትዕግስት አመሰግናለሁ እንዴ ልበልክ? ታገስከኝ በጣም እና ለትዕግስት በጣም አመሰግናለሁ ማለት ፈለኩኝ እንዴ ልበልክ? ለትዕግስት አመሰግናለሁ ብለህ ጀምር። thank you for patient ወይም to patient thank you ለበል to for እዚህ ጋር for ነው የምጠቀመው። thank you for ያንተ for you አንተ ነህ የስጨምርበት ያንተ ስምሽ ማን ነው በለኝ እስኪ። what is your name? ስለ your ነው እንጂ what is your name አላልከኝም። your ይሆናል ማለት ነው። እሺ thank you for your patient ልበል ወይስ patience ልበል? patient። ለታጋሽሽ አመሰግናለሁ ነው እሱ። patience thank you for your patience። እሺ እስኪ ድገም። ትዕግስት ምንድነው? ትዕግስት patience ለትዕግስትሽ አመሰግናለሁ ካልከኝ እኮ your patience ነው መሆን ያለበት ማለት ነው አይደል? ስለዚህ thank you for your patience ለትዕግስትሽ ወይም ለትዕግስት ስትል your patience ነው የምትለው ማለት ነው። ኦኬ እሺ አሁን ቀጣዩ ላይ ስተት አይቻልም። እሺ ታጋሽ አይደለም እሱ በላይ እሱ ታጋሽ አይደለም። patient አለ patience አለ። መጀመሪያ ምረጥ ከሁለቱ። እሱ ታጋሽ አይደለም። patient
እሺ አይደለም አድርግልኝ። እሱ አይደለም patient. Good. He's not patient. He's not patient. Good. እስኪ ድገማ። He's not patient. He's not patient. Yeah. ትዕግስት የለኝም። I don't have patience. ስት አሁን እኮ የሆነ ተደብቀዋለህ ስታወራ። I don't have patient. I don't have patience. የትኛውን? እሺ ምን ማለት ነው እሱ? ትዕግስት የለኝም። ትዕግስት የለኝም። I don't have patience. patience. ሲጀምር I don't have patience ስትል ታማሚ የለኝም ነው እንጂ የሚሆነው ታጋሽ የለኝም የሚባል ነገር ስለማይኖር patient what was the other meaning? patient ታማሚ አይደለ? so I don't have patient ካልኩኝ ታማሚ የለኝም። ዶክተር ሆኜ I don't have a patient ካልኩኝ ታማሚ የለኝም ነው እንጂ ሴንስ አይሰጥም በዚህ ኮንቴክስት። ኦኬ ገባ? ስለዚህ ፔሸንስ ካልክ ታጋሽ እያልክ ነው ወይ ትዕግስት እያልክ ነው። ፔሸንት ስትል ደግሞ ታጋሽ እያልክ ነው። የሚታገሰው ሰውዬ ራሱ ማለት ነው ታጋሽ የሚባለው። እሺ ታጋሽ መሆን ይጠበቅብሻል በላይ። ታጋሽ መጀመሪያ ፔሸንት ወይስ ፔሸንስ? ታጋሽ ሰውዬው የሚታገሰው ሰውዬ ምን እንለዋለን? ፔሸንት። ፔሸንት። እሺ ታጋሽ መሆን ይጠበቅብሻል በላይ። ይጠበቅብሻል ብለን የምንጀምረው ይጠበቅብሻል። ይጠበቅብሻል። you you need to be you need to be patient. Good. You need to be patient. ስለዚህ አሁን ፔሸንት ምንድነው አለን? ታጋሽ ለማለት ምን አለን? ፔሸንት። ፔሸንት አለን አይደለ? እሺ ትዕግስት ይኑርሽ በለኝ እስኪ። ትዕግስት ይኑርሽ። ይኑርሽ ብለህ ጀምር። የሆነ ነገር አለኝ ስል ምን ብዬ ነው የምጀምረው? I have. እሺ ስለ አይን ተዋትና have your ዩን ተዋት። have patient ወይስ have patience? have patience. ለምን አለ እንደዛ? ፔሸንት ሲሆን በሽታማም ይሆናል ብለሽ። እሺ ግን ታጋሽም ነው እኮ። so ትዕግስት ይኑርሽ ስል ትዕግስት what's in English? ትዕግስት patient. እሺ ትዕግስት ይኑርሽ በላይ have patience. Good. have patience ምንድነው? ትዕግስት። ስለዚህ ትዕግስት የሚባል ነገር ከመጣ ፔሸንስ ነው የምትለው ማለት ነው። አሪፍ። እሺ the last one ታጋሽ ለመሆን ሞክሪ በለኝ እስኪ። ታጋሽ ለመሆን ሞክሪ። መጀመሪያ ሞክሪ ለመሆን ጎበዝ። እሺ try ለመሆን to be ታጋሽ patient. good. እስኪ ድገማ። try to be patient. ስለዚህ ፔሸንት ምንድነው? ታጋሽ ጎበዝ። በትዕግስት ጠበቀችው በላይ የመጨረሻው ነው ከትዕግስት ውስጥ። በትዕግስት ጠበቀችው። መጀመሪያ ጠበቀችው ብለህ ጀምር። ጠበቀችው wait. yes. እሷ she waited. okay she waited. waited ካልክ በኋላ ሁሌ for አለ። እሺ okay she waited for እሱን for him ከትዕግስት ጋር for ከጋር ስትል ነው የምትለው። to አይደለም። ከምን ጋር እስቲ አንዴ አንተ ነው ከጓደኞቼ ጋር ነኝ በለኝ እስኪ። ከጓደኞቼ ጋር ነኝ I am with አይደለ? I am with my friends ትላለህ። ስለዚህ ጋር ከትዕግስት ጋር ጠበቀች ስትል she waited for him with patient ወይስ patience? እሺ እስካሁን ትንሽ ሪቫይዝ አድርግልኝ። ፔሸንስ ምንድነው? ትዕግስት። እሺ ፔሸንትስ? ታጋሽ ሰውዬው የሚታገሰውን ሰውዬ ፔሸንት ነው እንላለን። ያለው ነገር ደግሞ ምንድነው ያለው? ያ ሰውዬ ትዕግስት አለው አይደለ? so he has patience. he is patient. okay አሪፍ። እሺ the last one ልክ እንደዚህ ግራ የሚያጋባው ሌላ ወርድ ደግሞ ልስጠን። ማን መሰለ? ቀጣይ ወርድ is anger እና angry አለ angry አለ። angry ምንድነው? I am angry ስል ምንድን ማለት ነው? ተናድጃለሁ አይደለ? ስለዚህ angry መናደድ ይሆናል። ኦኬ መናደድ ምንድነው? angry ነው። anger ሲሆንስ? ንዴት። excellent ንዴት። አሪፍ።
ንዴት ማን ነው? ኤንገር ነው። መናደድ ደግሞ ኤንግሪ ነው። አሪፍ። እሺ ንዴትሽን ተቆጣጠሪ በለኝ እስኪ። ንዴት ምንድን ነው አለን? ንዴት ኤንገር። እሺ መቆጣጠር ኮንትሮል። ኮንትሮል ንዴትሽን your anger። አሪፍ። ኮንትሮል your anger። can I say control your angry? No you can't አይደለ? ንዴትሽን ተቆጣጠሪ ስለሚሆን control your anger ይሆናል። እሺ አትናደጂ ስትለኝስ? አትናደጂ አትናደጂ አውጣው። ምን አልከኝ? አትናደጂ don't be anger በቃ don't be anger። እሱ ንዴት አትሁኚ ነው። ኦኬ angry don't be angry። ቢን አግኝተህ እዚህ ጋር ኤንገር ጋር ትሳታለህ። don't be angry እስኪ በላ don't be angry። ስለዚህ angry ስትል መናደድ ጋር ነው አይደል? ሰው አትናደጂ ስትል don't be angry ነው የምትለው ማለት ነው። ኦኬ clear? yeah። እሺ ንዴቷ ጠፋ በለኝ እስኪ። ንዴቷ ጠፋ። በቃ ተናዳ ነበረ ጠፋ ንዴቷ። ንዴቷ ብለን ነው የምንጀምረው። ኦኬ እሺ የሷ ንዴት her good her angry ወይስ her anger? her anger good። መጥፋት ምንድን ነው? መጥፋት lost እንዲህ ነው። her anger እንዲህ ይባል። disappeared ማለት ትችላለህ። disappear ማለት ምን ማለት ነው? መጥፋት አይደለ? so her anger disappeared። lost ጠፋባት ነው። ኦኬ ያን ነገር ሲጠፋብህ I lost ትላለህ። ኦኬ disappeared። እሺ የተናደደች ትመስላለች በለኝ እስኪ። ልክ እንደቀደም አሁን she looks ምን ነበር ያልነው ቀደም? healthy አይደለ? እዚህ ጋር ደሴም አድርገህ የተናደደች ትመስላለች። she looks angry ተናደደች angry። she looks angry or ምን ነበር ያልከኝ ቀደም? she seems ትችላለህ እስኪ በላ። she seems angry or she looks angry። ሁለቱም they are the same እንጂ she looks anger ካልክ ንዴት ትመስላለች ነው። okay which doesn't make sense። እሺ ንዴቴን ለመቆጣጠር እየሞከርኩኝ ነው ልበል። ቅድም ብለናል control your anger አልና ተቆጣጠር ለማለት so እሱን ለማድረግ እየሞከርኩኝ ነው ልበል። I try እየሞከርኩ ነው። አሁን እሱን እሞክራለሁ ነው I try። አሁን የምታደርገው ነገር በምን ወይ ነው የምትናገረው? having እሺ ለምሳሌ እየተማርክ ነው አይደል? እየተማርኩ ነው በለኝ እስኪ። I'm learning። ስለዚህ ጋር ምን መሆን አለበት? I'm trying። አሁን እየሆነ ስለሆነ ማለት ነው። ስለዚህ I'm trying ለመቆጣጠር I'm trying to ኮንትሮል ንዴቴን እንዳለ እኮ ልክ ነው። አሁን ወርድ ቱ ወርድ የምትለው ነገር እኮ ነው። I'm trying to control ንዴቴን my anger good። ድገሞ እስኪ። እሺ I'm trying to control my anger። አሪፍ። እሺ ቶሎ ትናደዳለች yes ቶሎ ትናደዳለች እሷ። how do you say it? እሺ እሷ ብለህ ጀምር። her no she ቶሎ ትናደዳለች she gets angry። ቶሎ ምንድን ነው? quickly። okay እሺ ድገመው። she gets angry too quickly yes too quickly ትችላለህ quickly ብቻም ትችላለህ። እስኪ ድገመው። she gets angry quickly። እሺ the last one እናቴ ተናዳብኛለች በለኝ እስኪ። እናቴ ተናዳብኛለች yes my mom is ወይስ my mom is angry? my mom is angry good my mom is angry ግን አሁን በእኔ የሚለውን ንገረኛ። በአንተ ነው ተናደደችው so my mom is angry with me ጎበዝ with me my mom is angry with me። ስለዚህ anger ምንድን ነው አለን? anger ንዴት angry መናደድ። ስለዚህ
ተናድጃለሁ ስትል I am angry ትላለህ። ንዴትሽን ቀንሹ ስትል ደግሞ like reduce your anger ትላለህ ማለት ነው። anger ንዴት፣ angry ደግሞ መናደድ ይሆናል ማለት ነው። ክሊር ነው? በደንብ ኦኬ። ስለዚህ ዛሬ ያየነው እነኚህ አድጀክቲቭስ እና ናውንስ ሲሆኑ ቃላቶች ሲለያዩ ብለን እንደምንለያቸው ነው። እነኚህ ብቻ ግን አይደሉም። there are a lot generous, generosity እነኚህ በጣም ብዙ ስለሆኑ I will prepare a PDF for you guys። ከዛም በኋላም I will post it on our Telegram channel። እዛ ላይ ገብታችሁ የሁሉንም ይሄንም ጽፈላችሁ የነበር ማግኘት ትችላላችሁ። ፕላስ ደግሞ more structured በሆነ መልኩ በአማርኛም in Englishም ሴንቴንስ ሰርቼ ላስቀምጥላችኋለሁ እዛ ላይ። And if you want to learn face to face or online, please give us a call.